ኤፍሬም እንግዲህ በራሱ ጊዜ ጉድ ሆነ ማለት ነው። የታባትክ አንተማ ሰው ልጅ እኔ ክፉ ነገር አልመኝም፣ ግን ወንድሜን ተበቀልኩት፣ ወንድሜ ከጥቅም ውጭ አረኩት ብለክ ከደመቁ ጋር ተባብረክ አንተ ራስክ ጉድ ሆንክ ማለት ነው። እኛም ተናግረናል። ያልነው ነገር ደግሞ ደረሰ። ኤፍሬም በገዛ እጁ ጉድ ተሰራ። ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ሰላም ሰላም፣ ጤና ይስጥልኝ እህቶቼ፣ የፍቅር ጀማዎች በሙሉ እንዴት ናችሁ? ላለሁ ኤፍሬም እንግዲህ በራሱ ጊዜ እንግዲህ ወንድሜን ተበቀልኩት፣ ወንድሜን ከጥቅም ውጭ አደረኩት ያለው እንግዲህ ግለሰብ እንግዲህ ራሱ ተነፋፍቶ ራሱ ቁጭ ብሎ እንግዲህ በራሱ ጊዜ ልክ እንደ አብርሃም በአብርሃም ሲገርመን ኤፍሬም ተደገመ። የታባቱንስ ደግ ሆነ። እኔ ደስ ነው ያለኝ። ይቅርታ አድርጉልኝ። ለሰው ልጅ መታመም ለሰው ልጅ መንኮላሸት ደስ ሊለኝም አይገባም ነበረ። የሰው ልጅ ታመመ ተብሎ ደስ አለኝ አይባልም። ግን እኔ ደግ ሆነ ነው ያልኩት። ለምን እብጥብጥ ብሎ በራሱ ጊዜ ነፈትፊት ብሎ እንደ አብርሃም ወደቀ ማለት ነው። በአብርሃም ሲገርመን ኤፍሬም ተደገመ ማለት ነው። እኔ ከዚህ በፊት ኧረ ተው ወንድምህን እንደዚህ አታድርግ፣ ኧረ የአባትህን ልጅ፣ ኧረ የእናትህን ልጅ፣ ኧረ እንደዚህ አታድርግ፣ ኧረ በህግ አምላክ፣ ኧረ በህግ አምላክ ኔበር አለ። በቃ እኔማ ሙቼ ነው የምገኘው፣ እኔማ እንደዚህ ነው፣ እኔማ እንደዚህ ነው፣ እኔማ እንደዚህ ነው አለ። ተመልከቱ። እኔማ እንዴት ሊሆን ይችላል? እኔ አለ ያዙ ይልቀቁኝ፣ ያዙ ይልቀቁኝ፣ ያዙ ይልቀቁኝ ሲል አሁን በገዛጁ ንፊት ፊት ብሎ በገዛጁ ከተቀመጠበት ወርዶ እንቀሳቀሳለሁ ሲል እንግዲህ በጥንብራው ተደፋ ማለት ነው። ኤፍሬም ማለት ነው። አያችሁ አይደለ? ሲያነሱት በአፉም በአፍንጫውም ደም በደም ሆነ ኤፍሬም ማለት ነው። እኔ ይቅርታ አድርጉልኝ፣ ብዙ ልጆች የተናገሩ ልጆች አሉ። ኤፍሬም በጤናው አይደለም፣ ኤፍሬም በጤናው አይደለም። ኤፍሬም እንደዚህ ንፍትፊት ብሎ እንደዚህ በራሱ በገዛጁ የሆነ ነገር አለ ኤፍሬም ላይ ብለዋል። የዛ ጊዜ ልጁ የተጀመረው የዛ ጊዜ እንግዲህ ሀብሉ እንግዲህ 3 ወሩ ነው አይደለ ከተሰራ። ከዛ እንግዲህ ሄርሜላ ጋር ሲሄድ ምንድን ነው ምናምን ይሄ አንገቱ ይሄ ደግሞ ጉንጩ ምናምን ስንል አልነበር እንዴ ጋይስ? ይሄው የፈራነው ነገር ተከሰተ። ኤፍሬም በራሱ ጊዜ ሰውነቱ መንቀሳቀስ ሰውነቱ አጥንቱ መሸከም አቃተው ተብሎ ነው እንግዲህ ሐኪም ቤት እንደሄደ ሰምቻለሁ። አጥንቱ መሸከም ሰውነቱን አልቻለም ተብሎ ዘንግም ተሰጥቶት መቆም አልችልም ማለት የታባከን። እኔ ደግ ሆነ ነው የምለው። ለምን የእናቱን የአባቱን ላይ ካደመቁ ጋር ሁኑ። መጥፎ ነገር ሰርቼ እናቴን አባቴ ላይ አቆማለሁ፣ ወደ ትዳሩ መልሳለሁ። ማን ስለሆነ ነው እሱ ወደ ትዳሩ የሚመልሰው? ማን ስለሆነ ነው እሱ ወደ ትዳሩ መልሳለሁ ብሎ እንደዚህ አድርጎ ሰውን አንኮላሽቶ እንደዚህ አድርጎ የገዛ ወንድሙን ተበቅሎ ለውርስ ብሎ በቁሙ መኪናውንም ንብረቱንም ወርሳለሁ ብሎ የእናት አባቱ እንደዚህ አንኮላሽቶ ጉድ ሆነ። አስቀምጥላችኋለሁ ባግራውንድ ላይ ጉድ ሆነ። ኤፍሬም በጣም ያሳዝናል ጋይስ፣ በጣም ያሳዝናል። ከአብርሃም የበለጠ ጉድ ተሰራ ኤፍሬም። ይሄ ቢቀመጥም አልጋ አይችለውም እኮ ኤፍሬም ጉድ ሆነ በገዛጁ። ኤፍሬም በገዛጁ ጡል እያለ ጉድ ተሰራ። በጣም ያሳዝናል፣ በጣም ያሳዝናል። ግን ደግ ሆነ እንዳትሎቶቼ፣ እኔንም ይቅርታ አድርጉልኝ በእውነት። እኔ እነዚህ ሰዎች በሽተኛ ሆነዋል እንዳለ ነው የተለከፉት። እነዚህ ሰዎች እንዳለ ነው እንደዚህ አይነት ነገር ተው የተደረገባቸው ብዬ ነበረ። ኤፍሬም እንግዲህ በገዛጁ ጉድ ሆኗል። እኔም አይመለከተኝም። በጣም ተናድጄበት በጣም ተቃጥዬ ነበረ። ተው ብለነዋል። ተው ይች ልጅ እጇ ረጅም ነው ብለን ነበር። እንግዲህ ያለውም አልቀረም። ተመልካቾች ደግሞ አንዳንድ ጊዜ የተመልካቾችን ኮሜንት ማንበብ የተመልካቾችን ድምፅ ማዳመጥ አንዳንድ ጊዜ ለሰው ልጅ ከማውራቱ በላይ ግብ ከማያዙ በላይ ወይ ማየትን ወይ ማንበብን ወይም ደግሞ ማዳመጥን የመሰለ ነገር የለም አለ። እሱ ነገር ጥሩ ነገር፣ ምክር ደግሞ ከጤና በላይ አንዳንድ ጊዜ ማለት ነው ከምግብ በላይ ነው ምክር። ይሄ ግን ማን አለብኝ ብሎ የገዛ ወንድሙን አንኮላሽቶ የገዛ ወንድሙን ገሎ ልቀቁትማ ደህና ነው ሚስቱና ልጁ ዘንድ ነው የደበለቁት፣ ልጁና ሚስቱ ዘንድ ነው። ሄርሜላ አንቺ ምን አገባሽ? ባለጌ ጋጥ ወጥ ማለት ነው። እንደዚህ አይባልም።
ሄርሜላ ህይወቷ በአብርሃም እጅ ነው ያለው። ባለቤቷ ነው መንከባከብም ሆነ በጣገቡም ሆነ እንደ ቪዲዮ ከሆነ እሷ ናት ያለባት እንጂ ሸላይ ምንድን ናት? አንተ ግን በቃ በሸልዬ የተወደድኩ በሸልዬ ወደንሶች የተወደድኩ መስሎክ ኤፍሬም ጀግና ነው ኤፍሬም ጀግና ነው ስትል ይሄው ጉር ተሰራክ በገዛችክ። ታዲያ ይሄ ላንተ አይገባም? አጥንትክ ሰውነትክን መሸከም አቃተው፣ መቆም መንቀሳቀስ አቃተህ። ታዲያ ቡዜ እያዘለች ሽንት ቤት መጸዳጃ ቤት ልትወስድ ነው? አብርሃም አንተን እየገደፈ ወይ እየተሸከመ መጸዳጃ ቤት ሊወስድክ ነው? ማንም አይነካም። ደብል ሊወስድክ ነው። ዳኒሻ እንደው ጀግና ነህ ዳኒ፣ ራስክን ጠብቅ። በዚህ አጋጣሚ ሼር አድርጉልኝ። ሄርሜላም ራስሽን ጠብቂ። አንድ በአስተዳደግ የተበደለ ልጅ ያንን ሰው መጥቶ ሲያንኮላሸው መከላከል በቻላችሁት መጠን ተዉ ማለት ሲገባን እዚህ ጋር እየመጡ እነሱም ያልሆነ ቪዲዮ ትውልድን የሚያጠፋ ቪዲዮ እየተሰራጨ በሀብላ ረኩ ብለው መጥተው እንደገና ደግሞ በመስቀል ብለው ስንት ያልተሰራ ነገር አለ። የራቁት ቪዲዮ ያስኩ ብለው በእኛ ጾም 10 ቀን ሙሉ የጾምነውን ጾም ገደል አስገብተው አሁንም ደግሞ በእነሱ ጾም እንደዚህ ሰውን ማንኮላሸቱ ተገቢ ነው ብለው ተው ሲሏቸው የማይሰሙ በጣም ያሳዝናል። እንደ ህዝብ እንደ ሀገርም በጣም ያሳፍራል። ስለዚህ ሰላም ወገንታት እንዴት አላችሁ? የፍቅር ጀማዎች ሁላችሁም እያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩ እንግዲህ መጥቻለሁኝ። አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ነገር ከመጥፎ ነገር እንደዚህ አይነት ደግሞ ከድንገተኛ ሰውነቱ አባብጦ ከድንገተኛ እንደዚህ ወይ መውደቅ ወይ መንሸራተት ወይንም ደግሞ የሆነ ነገር ከማስደንገጥ አላህ ይጠብቀን። እኔንም እናንተንም እህቶቼ፣ እነዚህ ሰዎች እኛ ምን እንደተደፋባቸው ምን ቤታቸው ውስጥ እንደገባ የምናውቀው ነገር የለንም። አላሁ አለም። ራሳቸው ያመጡታል፣ ራሳቸው ያሮጡታል። አንቹ ታመጪው አንቹ ታሮጩ እንደሚባለው ነገር እንግዲህ ኤፍሬምም በዚህ ሁኔታ ነው ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። በጣም ያሳዝናል። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ኤፍሬም እንግዲህ በራሱ ጊዜ ነው እደግ ብዬ ያሳደግኩ ገጋ ዘንበል ላለ ወንድሙን ሊወጋ የሆነ ነገር ነው። ወንድሙን የገዛ ወንድሙን እንግዲህ በመድኃኒቱም በሁሉም ብሎ እንግዲህ አንኮላሽቷል። እሱን አይመለከተንም። ታው ብለን ጮሆናል። እኛ አሞናል፣ ጉሮሯችንን ደክሞናል፣ አሞናል። የደመቁ በጎች ያዝ ቡቼ ለጋ እያሉ የኤፍሬም ጉድ ሁኖላችኋል ጋይስ። እናያለን፣ እንሰማለን፣ እንጠብቃለን። የኤፍሬም በገዛጁ ጉድ ሁኗል። በገዛጁ ከአብርሃም የበለጠ ሰውነቱ ተነፋፍቶ በገዛጁ ወድቆ እንግዲህ እየተንዘፋዘፉ ይገኛሉ ማለት ነው። እኔ ሐኪም ቤት ያስገቡት ምናምን ስለሱ ማጣራት አይጠበቅብኝም። ዝሮ እናያለን። ኤፍሬም በገዛጁ ጉድ ሁኗል። ከአብርሃም የበለጠ ሰውነቱን መሸከም አቅቶት በራሱ መቆም አቅቶት ኤፍሬም እንግዲህ ከጥቅም ውጭ ሆኗል። እኔ ግን በነገራችን ላይ እኔ በጣም ነው ያናደደኝ። ግን ደግሞ የሰው ልጅ እንኳን ታመመ ምናምን ያልኩት ጋይስ ይቅርታ፣ በጣም ነው የሚያሳዝነው። የሰው ልጅ እንኳን ታመመ ተብሎ አይሰራም። ግን ያሳዝናል በዚህ ልክ እንደዚህ መሆኑ። እሱ ላይ ደግሞ ይሄ ነገር ሲመጣበት የአላህ በጣም ሼር አድርጉ። በጣም ያሳዝናል።